ሰላም ጤና ይስጥልኝ እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር እንዲሆን እመኛለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ከዛሬ ቆይታዬ ጋር አብራችሁን ቆዩ። ተመልካቾቼ እንግዲህ የዛሬ ደግሞ ቆይታችን በደቡብ ክልል ከምባታ ጠምባሮ ዞን ዱራሜ ወረዳ ተወልዶ ያደገው ማስተር አብነት በሚባል እንግዲህ በሚሰራው በማርሻል አርት ስሙ ነው እንግዲህ ማስተር አብነት ተብሎ የሚጠራው። ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። በተለያዩ የሀገራችን ክልሎች በመሄድ የወደቁ በማንሳት የተሰደዱ የተቸገሩ ወድቀው በመሬት ላይ ያሉ እናቶችን፣ አባቶችን፣ እህት ወንድሞችን እንግዲህ እሱ ያልሰራባቸው ነገሮች አሉ ለማለት በጣም ይከብዳል። ይሄ ምርጥና ጀግና ወንድማችን እንግዲህ በማርሻል አርትም ለ9 ዓመት የሰራ ነው። እንደገና ደግሞ በሞተር ለየት ያለ ነገር ለመስራት በመፈለግ በሞተር እንግዲህ ሞተርን የተለያዩ ትርኢቶችን በማሳየት እዚህ አሁን እንደምትመለከቱት ብዙ ትርኢት የሚያሳይ ልጅ ነው። እንደገና በተጨማሪ ያው ብዙ አይነት መልካምና የበጎ ስራዎች ላይ የሚሳተፍ ልጅ ነው። በቅርቡ እንግዲህ በሰማነው እንግዲህ ለሕክምና ወደ ውጭ ሀገር ሊሄድ ነው። ሁሉም የኢትዮጵያ ሕዝብ እንዲጸልይልኝ እፈልጋለሁ፣ ጸልዩልኝ፣ የእናንተ ጸሎት እንደሚያድነኝ ተስፋ አደርጋለሁ ብሎ እንግዲህ በሶሻል ሚዲያ ላይ ያስተላለፈው መልእክት ተከትሎ ሁሉም ሰው የተለያየ ነገር እየሰራበት ይገኛል። ይሄ ምርጥና መልካም ትሁት ወንድማችን የተለያየ ኢንተርቪው አድርጓል። ከዛ ውስጥ እንግዲህ በራሱ በእምነቱ ባለበት በፕሮቴስታንት እምነት ውስጥ ያደረገውን ቃለ መጠይቅ አለ። እንግዲህ ከምን ተነስቶ እዚህ እንደደረሰ በሁለት ክፍል ነው ማቀርብ። እንደዚህ አይነት ትህትና በእንደዚህ አይነት ነገር መሰጠት አለምንም ምክንያት አይመጣምና ከቤተሰቦቹ ምን እንደወረሰ በምን አይነት አስተዳደግ እንደነበረ ምን አግኝቶስ ምን እንዳጣ የተለያዩ ነገሮች እናቅበታለንና ይሄንን ኢንተርቪው ብታገኙትና ብታዩት ራሱ ደስ ይለኛል። ሙሉውን የተወሰኑ እንግዲህ ቪዲዮዎች እናይና ወደ ቀጥታ ወደ ኢንተርቪው አስገባችኋለሁ። የሚሰራቸው እንግዲህ ከሚሰራቸው ስራዎች እንግዲህ በትንሹ ይሄ ቪዲዮ ያስተምራችኋል ብዬ አስባለሁ። ሰው የወደደው እኮ እግዚአብሔር የወደደው ነው ይባላል። ይሄ ሁላ ባርኮት እንግዲህ ያስባችሁታል። ይሄ ሁላ ባርኮት እንግዲህ በጣም ደስ ይላል። እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች፣ ስለ እኔ ምንም የሚወራው ታሪክ የለም። ታሪክ የእግዚአብሔር ነው። ወደዚህ ስፍራ እንድንመጣ እሱን እንድናገለግል እንድናከብር እሱ ጠብቆን ከክፉ ነገር ሰውሮ እጆቹን ዘርግቶ ወደ ቤቱ ጠርቶናል። ያለ እግዚአብሔር ምሕረት ያለ እግዚአብሔር ቸርነት እዚህ መገኘት አንችልም። ለዚህ ሰዓት ያበቃንን የረደነን እግዚአብሔርን እስቲ አንዴ ቆመን እናመስግን። እግዚአብሔር ካላከበረ ክብር ስለሌለ፣ እግዚአብሔርን ካላከበርን ስለማን ክብር? ለእግዚአብሔር ክብር ስለሚገባው ነው። ይህንን አገልግሎት ሲጀምር እግዚአብሔር ስለመረጠኝ በእግዚአብሔር ጥሪ ነው። እኔ ፈልጌ ያገኘሁት አይደለም። ትንሽ ነገር ብቻ በዚህ ላይ እግዚአብሔር ሰው ስለጠየቀኝ ምላሽ የሚሰጠው ለእናንተም ትምህርት ከሆነ እንድትቀበሉ። እኔ በቤተሰብ የኔ ታላላቆች አሉ፣ 3 ወንድሞች፣ እኔ 4ኛ ታናሽ ነኝ። እድሜን በእርግጥ ስንት እንደሆነ በደንብ ላይ ይቻላልም። ታላቅ ወንድም እዚህ ስላለ እሱ ሊያውቅ ይችላል።
እናታችን እጅግ በጣም ደግ፣ ቅን፣ መልካም እናት አሉ። አሁንም በህይወት አሉ። አባቴም እግዚአብሔር ይመስገን በህይወት አለ። እኛ ቤት ውስጥ መልካምነትን፣ በጎነትን፣ የእግዚአብሔርን ስራ እያየው ነው ያደግኩት። እኛ ቤት መኖሪያ ቤታችን አባት እናት የሚኖሩበት መንገድ ዳር ነው። በዛ መንገድ ዳር ፊት ለፊት ላይ ወደ ገበያ የሚወስደው መንገድ አለ። እኛ አካባቢ ላይ ከዙሪያው ያሉ ሰዎች፣ እናቶች፣ አባቶች እቃ ተሸክሞ የሚሸጥ ነገር ይዘው ወደ ገበያ ይሄዱና ከገበያው ሲመለሱ እኛ ቤት ፊት ለፊት ላይ ሲያገኙ በጣም ረዥም ዳገት ከጨረሱ በኋላ ነው እኛ ቤት ፊት ለፊት ያለው። ያንን ዳገት ተራምዶ ጨርሶ እኛ ቤት እስከሚደርሱ ድረስ ከገበያ እስከሚወጡ በትንሹ 40 ደቂቃ ይፈጃል። በጣም ደክሟቸው የሚመጡ ሰዎች የሚያርፉበት እኛ ቤት ግቢ ውስጥ ስለሆነ ጥላ አለ። ግቢያችን እጅግ በጣም ሰፊ ነው። ስለዚህ የመጡ ሰዎች ሁሉ ያንን ዳገቱን ከጨረሱ በኋላ እኛ ግቢ ገብቶ እዛ ጥላ ላይ ያርፋሉ። ስለዚህ ደክሟቸው፣ አልቧቸው፣ ተጠምተው ተርበው የሚመጡ ሰዎች የማርፉበት ቦታ ስለሆነ እናቴ ያንን መንገድ ደክሟቸው የሚመጡ ሰዎች ውሃ እንዲጠጡ በጀሪካን ውሃ እዛ ቦታ ላይ ታስቀምጣለች። ውሃው የሚገዛው 20 ሳንቲም ነው። ሃይላንድ አይደለም፣ የቧንቧ ውሃ ነው የሚገዛው። ያ ውሃ ይቀመጣል። ማንም ሰው እኛ ግቢ ሲመጣ እዛ ጥላ ላይ ያረፈ ሰው ያንን ውሃ ጣጥተው ረክተው ጸልየው አመስግነው ይሄዳል። እናቴ በደንብ አስታውሳለሁ። በቤት ውስጥ ከውስጥ ሆና ከውጪ መጥተው ውሃ የሚጠጡ ሰዎች እናቴ የተራቡ ሰዎችን እንዲህ አይታ ነው መለየት የምትችለው። ይህ ጸጋ ተሰጥቷታል። የተቸገረውን ሰው እናቴ አይታ የመለየ ጸጋ ያላትና ውሃውን እየጠጡ አንዳንድ ጊዜ ተርባችሁ ታውቃላችሁ። በጣም ተርባችሁ ካወቃችሁ የተራበው ሰው ብቻ ነው ይህንን ስሜት የሚረዳውና ባዶ ሆድ ላይ ውሃ ስትጠጣ ያንቃል አይደል? አይወርድም ውሃው ራሱ እኮ ውሃውን ባዶ ሆድ ላይ ሲጠጣ ውሃው መውረድም ቢስል ያንን ሰው እናቴ ጠርታ ጓዳ ታስገባና ቆጮ፣ ቅጣ ካለ እንጀራም ከሌላ ቆሎም እኛ ቤት በልቶ ጠግቦ ጠጥቶ ይወዳል። አምነት እያየው አደኩ። ያው ህይወት ቀጠለ። ቤታችን በበረከት ሞላ። ከዛ እግዚአብሔርን እያገለገልን በእግዚአብሔር ቤት ነው ሁላችንም ያደግነው። መጨረሻ ላይ በእንደዚህ አይነት ሁኔታ እያገለገልን ቀጠልንና የሆነ ጊዜ ላይ ድንገተኛ በረከት የኛን ቤተሰብ ያገኛል። ድንገተኛ በረከት ያው በረከቱ ምንድነው? እኛ ቤት ቅድም እንዳልኳችሁ መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን፣ ሱቆች አሉ፣ ቡና አለ፣ ትልቅ ማሳ ነው ያለውና አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ። መኖሪያ ቤቱን አነሳ፣ ሱቆቹን አነሳ፣ የክራይ ቤቶችን አነሳ፣ ቡና ተነሳ። ያለው ነገር ሁሉ ሲነሳ የዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች ይከፈላሉ። የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔም በጣም ስለሚወደኝ በጣም ስለሚያምኖኝ ያንን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጠር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጠረው። እኔ ሰርቼ ባመጣሁት ነው ለቤተሰብ የሚያስፈልገውና መንገር ማደርገው። ብዙ መኪናዎች ነበሩ፣ ብዙ ቤቶች ነበሩ፣ ብዙ ንብረት ነበር፣ ብዙ ሞተር ሳይክሎች ነበሩ። እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው። ሁሉ ነገር በአንዴ ሲመጣ አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ። መኪናውን የሆነ ሳለ አምጥቼ አቆምና ሞተር ሳይክሉን አስነስቼ ሄዳለሁ። እግዚአብሔር አይቶ ይህ ገንዘብ ሊያጠፋኝ እንደሆነ ተረዳና 6 ወር አልሞላም አረጋጋው። ሀብቱ ተረጋጋ። መስማር እንዲይዝ አደረገ ማለት ነው። ሀብቱ ተረጋጋ ስላችሁ መኪናዎች፣ ቤቶች፣ ሞተር ሳይክሎች፣ ብዙ ንብረት በአንዴ ዜሮ ሆነ። ዜሮ ሲሆን ቤት ገባው። እኔ
ቤት ገባውና ያው ከስሬ ማለት ነው ምንም ነገር የለም፣ ባዶ ነው። በእኔ ምክንያት ቤተሰብ አንገት ደፋ፣ ወንድሞቼን አንገት አስደፋው፣ እናቴን አባቴን አንገት አስደፋው፣ እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣው ከጓደኛ ጋር ሻይ ቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው። ለብሳችሁ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት መድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ እሸጣለሁ። ሱሪ 50 ብር እሸጣለሁ፣ ጂፓስ እሸጣለሁ፣ አልጋ እሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረኝ ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልተው ከጨረሱ በኋላ 50 ብር ምን መጠቀም እንደምችል በደንብ አጣርቼ ሻይ ቡና ጣጥቶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብዬ አዛለሁ። ከነሱ ጋር እኩል ከተጠጣው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አይደለ? ያንን መክፈል አልችልማ። 50 ብር ብቻ ናት ያለች። እሱንም ልብስ ሽጬ ያመጣሁት ማለት ነው። በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። ቤት ገባው፣ ቤት መኖር ጀመርኩ ለ1 ዓመት። ከየት ወርጄ ነው? ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። ተመልካቾቼ እንግዲህ እንደተከታተላችሁት እጅግ በጣም አስተማሪና ያው አሳዛኝ የህይወት ክስተትም ጥሩ ነገር እንዳለውላ በህይወታችን መጥፎ ነገርም እንደሚገጥመን እግዚአብሔር ግን ከዛ እንዴት አድርጎ እንደሚያሻግረው ደግሞ ነገ በማዘጋጅላችሁ ቪዲዮ ላይ ይዤላችሁ ቀርባለሁ። እንግዲህ ማስተር አብነት ያው ህመም ላይ እንዳለ ነው። ህመም ውስጥ ነኝ፣ ጸልዩልኝ ብሏል። በተቻላችሁ መጠን በምትጸልዩበት ሰዓት እንድትጸልዩለት የ1 ደቂቃ እንኳን ቢሆን ጸሎት እንድታረጉለት ለእግዚአብሔር እንድትለምኑለት ሁላችንም ይሄ ሀገራዊ ጥሪ ነው እንግዲህ ያደረሰልን። ሁላችንም የእምነታችንን ትልቅ ቦታ እግዚአብሔር እንዲሰማን ምንማጸን መሆን መቻል አለብን በተቻለን መጠን ማለት ነው። እና ከአእምሯችሁ እንዳታወጡት ይሄንን ልጅ በደንብ አድርጋችሁ እግዚአብሔርን ለምናችሁለት ወደ ነበረበት ነገር እንዲመለስ። ልጆቹ በቅርብ እንግዲህ የመንታ ልጆች አባት አንድ ላይ 3 ልጆች አሉት። ትልልቅ ስራ ትልልቅ ቻናል ያላችሁ በራሱ በደንብ አድርጋችሁ በቀጥታ እርሱ በሚያውቀው እሱ ባመነበት ነገር እንዴት ተደርጎ መረዳት እንዳለበት የሚሆነውን ነገር ብታስተካክሉ ደስ ይለኛል። ቤተሰብ አለው፣ ልጆች አሉት እና ትልቅ ነገር ከህዝቡ ይጠበቃል። እሱ ለህዝብ ሆኗል። እኛ ደግሞ በቻልነው መጠን ደግሞ እሱን ማገዝ ይኖርብናል ብዬ አስባለሁ። እንግዲህ ለዛሬ ያዘጋጀውላችሁ ፕሮግራም ይህን ይመስል ነበር። እንግዲህ ደግሞ እግዚአብሔር ምሕረቱን አውርዶለት ድኖ ደግሞ እንደገና ሁላችንም እግዚአብሔር እንድናመሰግን እንዲያበቃን እግዚአብሔር እንለምናለን። ለዛሬ ያዘጋጀውላችሁ ይህን ይመስል ነበረ። ሰላም ሁኑ።